ያለው የለውም ከኋላው አሳየው ላላየው አይደል? እንደዛ ነው ፋሚሊ። እናንተ ምን ሆናችሁ ነው? ተረጋጉ እንጂ የሀይሚ ደጋፊዎች፣ እኔ በጎች አላችሁ። ተረጋጉ፣ ሰከን በሉ እንዴ። ምንድነው ብሩኬ ለግምጃዬ ወንድሜ ነው ስላለ፣ ሀይሚ ለግምጃዬ እህቴ ነሽ ጓደኛዬ ነሽ ስላለች ምንድነው ጭንቁ? ጦርነት ፈጠራችሁ። እኛ ሀይሚ ትበቃናለች ምን ማለት ነው እንዴ? አይስሩ እንዴ ጭራሽ እንዴ! ከሰላማዊ ሰው ጋርም ሲገናኙ አፈቀርን ብለውም የሚመጡትም ታዲያ ከማን ጋር ይስሩ እነዚህ ልጆች? ጋይስ ዛሬማ እናወራለን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ አማን፣ ሁሉ ሰላም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ የአዳኞች ቤተሰቦች ተቀላቀሉ ከጨረቃ ፋሚሊ ጋር። ጋይስ ሰምታችኋል እንግዲህ ትናንትና ቡቡና ሀይሚ ይኸው በዚህ መልኩ ነው ፍቅራቸውን የገለጹት። በቀጠነ ነው እንዲህ በወፈረ ነው ብላለች። ግምጃዬ ጎንበስ ላይ ያይቻት ነበርና ብሩኬም ከዚህ በኋላ የግምጃዬ ወንድም ነኝ ብሎ በጡንቻው አሳይቷቸዋል። ታዲያ ምንድን ነው በጎቹ ርርር የሚያደርጋችሁ ምንድን ነው? ምን ይሆናሉ? ትላንትና ለምን መሀል ተቀመጠች? ምን አረገች? ልውጣ እኮ ብላ ነበር እኮ። አይ አትወጭም ብላ እኮ ነው ሀይሚ ከልክላት ነው። ለሆነ ሰዓት እኮ ተነሳ ነበር ልውጣ ብላ ከልክላት እኮ ነው ሀይሚ። እንዴ ደግሞ ሲጀመር ምንድን ሁል ጊዜ መተቃቀፍ፣ ሁል ጊዜ መለጣጠፍ አለባቸው እንዴ? እንግዳ ሲመጣም አንዳንድ ጊዜ የራሱ የእንግዳ ጊዜ አለው። ሰው በሰላማዊ ሲመጣ በሰላማዊ ለመቀበል ሞክሩ። ሰው ጥፋት ሲኖርበትም ጥፋቱን ለመነጋገር ማስተካከል ሞክሩ። እጅ ልጅ እንግዲህ እስከምናውቃት ድረስ እንግዲህ እስካሁን ድረስ ምንም ገኖ የሆነ ነገር ለነሱ አይመጥንም የምንለው ቦታ አላየናትም። ከወንድ ጋር ትላላጣለች ነው ያላችሁት፣ ትላላጥ መብቷ ነው። ግን ደግሞ ያ የተላላጠችው የስራው ባህሪ ነው። በቃ እየሰራች ስለሆነ ነው። ሰምታችኋል። እናንተ ከፈጣሪ ትበልጣላችሁ እንዴ? አንድ ሴት ልጅ እንኳን እንደዚህ እንትን ብላ እንኳን ቆርባ እንኳን በስራ ቦታዋ ላይ ዩኒፎርም ሱሪ፣ አጭር ቀሚስ፣ የአስተናጋጅ ልብስ መልበስ ትችላለች ብሏል ፋዘር እንኳን ሲያስተምሩ ማለት ነው። ታዲያ እናንተ ምንድን ናችሁ ደግሞ? የእናንተ ፍርድ ከፈጣሪ ልበልጡ ነው እንዴ? ይቅርታ ግን ይህንን ከፈጣሪ አገናኝቼ በማውራቴ ሶሪ። ግን ገርማችሁኝ ነው እግዚአብሔርን። ምን አረገች ይች ልጅ? ይች ምስጊን ልጅ ምን ችግር አለው? ሰርታ ብትለወጥ ከነሱ ጋር እንዴት ትመከራለች፣ ትለወጣለች። በቃ የምታደርገውን ነገር ታስተካክላለች። ልጅ ናት፣ ትስተካከላለች። እኔ እኮ ለዛ ነው ደስ ያለኝ። ለዛ እኮ ነው ሀይሚና ብሩኬ ጋር በመገናኘቷ ደስ ያለኝ። በቃ ወደ ራሷ ተመልሳ ራሷን ሆና በደንብ ስራ የምትችል ሴት ናት፣ ጀግና ናት ግምጃዬ። በዛ ላይ ደግሞ ከሀይሚ ጋር የተገናኘችው አስባችሁታል? ሁለት ጎበዝ ሲገናኝ አስቡት ለውጡንና እንትን መልሱን። ሲቀጥል ደግሞ ብሩኬ ነው እንዴት ትር እንደሚያረጋት ታያላችሁ። ብሩኬ በጣም ማሂ አታቋትም? ማሂን የእንትናን ፍቅረኛ የሐሰንን ፍቅረኛ እንዴት ነበረች ከሱ ጋር ሆና አለባበሷ። አንቺ ልብስሽን አስተካክይ እኮ ነበር የሚላት የምር። አሁንስ እንደውም ከሐሰን ጋር ሆነ አሁን መስመር ስታለች፣ ግን መብቷ ነው፣ እኔ አያገባኝም። ግን የብሩክን አመለካከት ልነግራችሁ ስለፈለግኩ ነው። ማሂ እንኳን ከሱ ጋር ሆና የቲ የአለባበሽን አስተካክይ ነበር የሚላት የሆነ ቲክቶክ ላይ የታችሁት ከሆነ ማለት ነው። በጣም ሻርቧ ራሱ ሲሸራተት ከፍ የሚያደርግበት ጊዜ ነበረ በፊት ሳናቃቸው ማለት ነው። እና ብሩኬ የዚያን ያክል ሪስፔክት የሚጠብቅ ሰው ነው። ለዛ ነው ከእነሱ ጋር ስለተገናኘች ደስ ያለኝ። ክብር የሚጠብቅ ሰው፣ የሰው ማንነት የሰውን እንትን ዝቅ የማያደርግ ወንድ ብሩክ፣ እግዚአብሔር ነው የምላችሁ። ከእነሱ ጋር ስለተገናኘች ነው። ለዛ ነው ደስ ያለኝ። እች ልጅ ደግሞ ትለወጣለች፣ ትቀየራለች በሂደት። እናንተ እኮ ምንድነው ከአህያ የዋለች አህያ ከጉሬዛ የዋለች ጉሬዛ የሚባል ተረት አለ። ገብቷችኋል አይደለ? ስለዚህ እኔ ከዚህ በፊት የምትውሉበት መጥፎ ነው ማለት አይደለም፣ ግን ተያንዳንዳችሁ ጥሩ ጥሩ ነገርም መጥፎ ነገርም ጸባያችሁ እናንተ የምትሆኑት አብሯችሁ ከሚኖርክና ከሚውል ሰው ጋር ነው። ምናልባት እሷ በፊት ያለችበት ቦታ የእሷ የሆነውን ነገር ወደዋትም ይከፋታልን ብለው ምንም ብለው ላይነግሯት ይችላሉ። እኛ ጋር ደግሞ እኛ ጨረቃ ፋሚሊ ጋር ከመጣች ደግሞ እኛ ኦዲየንሱ ራሱን እናስተካክላታለን፣ እንኳን ሌላ ቀርቶ ማለት ነው። ሶ ይስሩ። ለምንድን ነው እንዳይሰሩ? በዚህ ልክ እኛ ሀይሚን ብቻ ነው የምንፈልገው። ከሀይሚ ጋር ሌላ ሴት እንዴ አትስራ እንዴ ልጅቷ ብቻዋን ምን ትሆን?
ብቻዋን ምን የሳሎን ዕቃ ናት እንዴ? ሴሬሞኒ ናት እንዴ? እሷ ብቻዋን ሰው እንዴት ለምንድን ነው ከሰው ጋር ማትገጥመው? እንደምታዩት ቤት ነው፣ አትወጣ፣ የትም አትሄድ። ብሩኬ ስንት ጓደኛ አለው። ስለዚህ እናንተም ብቻ በኦንላይን ላይ እናንተ ቲክቶክ ሜሽን የምታደርጉትን ብቻ ትከታተል። እች ልጅ ጓደኛ ይኑራት ይኑራት፣ በቃ ግምጃዬ ጓደኛዋ ትሁን። በቃ ግምጃዬ። በዚህ አጋጣሚ ሃይሚን ብሩኬን አምነን ወደን ፈቅደን ሰተሽናል። በኋላ ማለት ነው እንዳታከስሬን ታከስሬናለሽን ብዬም ተስፋ አላደርግም። የፈለገ ነገር ቢሆን በብሩክና በሃይሚ የማትደራደሪ ጀግና እህት ሆነሽ እንድናይሽ እንፈልጋለን። ይልቁንስ ቤተሰብ ጠላት አትግዙባቸው። ልጆቹ እንዲጠሉ አታደርጉ። ማርያምን አሁን በኋላ ታምሌ ላይ ያደርግላችኋለሁ። ስክሪንሻት አድርጋችሁ አንብቡት። የሴት ጓደኛ አይወጣልሽም ሃይሚ፣ ተይቅርብሽ፣ ይቅርብሽ። በህይወታችሁ መሀል 10 ጓደኛ ታውቃላችሁና 10ሩም ክፉ ቢሆን ከዛ ውስጥ አንድ ትኖራለች። ፈጣሪ የባረካት ማለት ነው። አንድ ሴት ማንጋጋት ነው እንጂ መጥፎ፣ አንድ ሚስጥረኛ ሴት በቂ ነው። ሚስጥረኛ ስላችሁ ጀስት አለ አይደለ፣ ኖርማሊ ጓደኛችሁ በቃ እንደ እህት መሆን ይቻላል። ዋናው በቃ እናንተ አቀራረባችሁ ነው። የሰው ልጅ ስትቀርቡት ማንነታችሁን ሁሉ ነገር ዝቅዝቅ አድርጎ ሳይሆን አለ አይደለ፣ ክሎዝ በሆነ መልኩ ክብር ባለው ነገር በቃ ክሎዝ የሆነ አቀራረብ አለ አይደል፣ እንደዛ መቅረብ ትችላላችሁ። ገብቷችኋል አይደለ? ይችን ልጅማ ወድቃ ተሰብራ እንድትቀር እኮ በጣም ብዙ ሰው ነበር ጉድጓድ የቆፈረው። በተለይ ከተሸነፈች በኋላ እኮ አላስቀምጥ ነው ያላችኋቸው። እነሱ መሸነፋቸውን ነገሯችሁ። ዛሬ ደግሞ ምርጥ ሰፕራይዝ አለ ወንድሜ። በዚህ አጋጣሚ ሃይሚዬ በወጣ የተካ የኔ እናት የኔ እንቁ የማዳም ቅመምን ተቀብላችሁ ስላበረታታችሁ እናንተ እውነተኛ ሰው እንደሆናችሁ ያየሁት ትላንት በግምጃዬ ነው። እግዚአብሔር እኔ ከዚህ በፊት እኔ ከአረብ ሀገር መታ ነው እንደዚህ ተቀብለን ነው ብለው ዩቱብ ቻናል ላይ ይዘው መጥተው እኔ ብሩኬና ሃይሜን አይቼ አላቅም፣ ግን በውስጥ ብዙ ሰው እንደሚያስተናግዱ ይነገረናል። ግን ያንን ነገር ደግሞ እኔ በቃ ለማመን በጣም ነበረ ምቋምጠው። እውነት ነው ውሸት ነው የሚለውን ነገር ቲክቶክ ላይ ይለቀቃሉ ምናምን፣ ግን ያን ያክል የሚቀበሉ እንደሚያወሩት የሚቀበሉ አይመስለኝም ነበር። ግን ትናንት በግምጃዬ አየሁት። ስለዚህ የኛ ውድ የጨረቃ ፋሚሊ ቤተሰቦች ሁላችሁም አይደላችሁም፣ የተወሰናችሁ ሰዎች ስነ ስርዓት ያዙ። ሃይሚ ከግምጃዬ ጋር ሆነች ማለት ግምጃዬ ከወንድ ጋር ተለጣጠፈች ማለት ሃይሚ ትለጣጠፋለች ማለት አለም። ሃይሚ የራሷ ጭንቅላት አላት። የራሷ እስካሁን የቆየችበት ህሌና አላት። ገብቷችኋላ? በሰው የምትመር ሰው ተለጠፊ ስላላት የምትለጠፍ አይደለችም። ይሄ የሜሽን ምናምን የምታደርጉትን ኮመንት ሰብስባ ድራማ አድርጋ ሰርታ ብታመጣላችሁ ይሄ የስራ ባህሪ ስለሆነ ነው እንጂ የህይወት ላይፏን አታውቁም እናንተ። ይሄ ደግሞ ተለጣጠፊ ብትሏት ህይወቷ ነው እዚህ ጋር። ገብቷችኋል አይደለ? ትናንትና እንኳን ከቅዱስ ጋር ለሰራችሁ ፕራንክ ምን ያህል ዋጋ እንደከፈለችበት ምን ያህል ምን እንደሆነች አይታችኋል። ባሌን ያጣሁት ነው ያለችው። ስለዚህ ለብሩክ ቢግ ሪስፔክት አላት ሃይሚ፣ ምንም ነገር አታደርግም። ስለዚህ የእኛ ውድ ቤተሰቦች ተዉ። ሴት ናት እያላችሁ አረ እንዲህ ሃይሚን የምደግፉት ታዲያ ግምጃ ወንድ መሰለቻችሁ እንዴ? እንዴት ነው የምታስቡት? ነው ወይስ የእናንተ ሃይሚ ሴትነቷ በሌላ አንግል ነው? እንዴት ነው አልገባኝም። የሴት ልዩነት አለ ነው አልገባኝም። ስለዚህ ሴትን ልጅ እናክብር ካላችሁ ሴትን አክብሩ። ሴት የሆነች ሁሉ ትከበር። በቃ ሰምታችኋል። ምናልባት ሃይሚና ግምጃዬ የሴቶች አለቃ አስተማሪ ሊሆኑ ይችላሉ በዚህ አጋጣሚ። ምክንያቱም ህይወታቸው ተመሳሳይ ነው ተብሏል። ግልጽ እስኪሆንልን ድረስ የምናየው ነገር ይሆናል። ማንም ሰው ይችን ዓለም እንደሆነ ሳይፈተን እዚች ደረጃ ላይ ደረስ የለም። ሁላችንም ተፈትነናል። ግን ፈተናችንን ፈጣሪ ብቻ ነው የሚያውቀው። ሚዲያ ላይ የወጣ የተወሰነ ነው የሚሆነው። ገብቷችኋል አይደለ? ስለዚህ ክፉ ነገር አትናገሩ። እኛ አናኖራቸውም፣ ይስሩበት። በሚሰሩት ነገር የሚያስደስትና የሚያስደስተው ነገር ይሄን አያስደስትም፣ ይሄን አታደርጉብን ይቻላል። ከዛ ውጭ ግን ለምን ሰው አገኛችሁ? ገና ይበድላችኋል። የሚበድል ሰው አታውቁም እንዲ? አሁን ግምጃ ምን ታረጋለች? በእናታችሁ ምን ታረጋለች? በሌላ ሰው ሌላ ሰው አስገዝታ ምን አድርገዋት እንደዛ ታረጋለች? ስለዚህ እባካችሁን ፕሊስ ይስሩበት፣ ተዋቸው። እነሱ አንድ ናቸው። ዩቲዩበሮች፣ ቲክቶከሮች አንድ ናቸው። እናንተ ናችሁ ስደተኞቹ አንድ መሆን ያቃታችሁ። ወይ ለራሳችሁ አትሆኑ ወይ ለሰው አትሆኑ። እንዲህ
እስኪ ቆይ አሁን ትናንትና በሰላም ነገር እንደዛ ጦርነት ከፍታችሁ ታድራላችሁ? እነዚህ ልጆች ሲፋቀሩም ሲጣሉም እንዴት ብለው ይስሩ ታዲያ? ሁሌ በቃ እነሱ ተቃቅፈው ይምጡ ሁሌ። እንደዛ ደግሞ አይተናቸዋል እኮ ቪው ምንም ዜሮ ነው፣ እያያቸው አይደለም። ስለዚህ አዳዲስ ሰዎች የራሳቸውን ታለንት እያመጡ ይስሩ። አጨቅጭቋቸው፣ አነዝንዟቸው። ወንድሜንም አጨቅጭቆት፣ የወንድሜ ሚስትንም አጨቅጭቋት። ራሳቸውን ያውቃሉ፣ እነሱ ኑሯቸውን ያውቃሉ። እግዚአብሔር እዚህ ያደረሳቸው አምላክ የነጋቸውን ደግሞ ፈጣሪ በመሰላል ያድርግላቸው። ማርያምን አበዛችሁት። አሁንስ እውነት ቅጣጣችሁ እንዴ! እንዴት ይሁኑ? ቆይ እነዚህ ልጆች እናንተን እኛን ለማስደሰት በብዙ ነገር ይጥራሉ፣ ግን እናንተ መልሳችሁ እዛው ናችሁ፣ መልሳችሁ እዛው ናችሁ። ተው፣ ፍቅር ይበልጣል። አንድ ሁኑልን እያሉ ነው። ግምጃዬም አንድ ሁኑ ብላለች። እናንተም አንድ ሁኑ። በዚህ አጋጣሚ የግምጃዬ ደጋፊዎች ሃይሚን የተሳደባችሁ ሰዎች አላችሁ፣ ወታችሁ ይቅርታ ጠይቁ፣ አንድ ለመሆን ሞክሩ። የሃይሚም ኦዲየንሶች ግምጃዬን ብዙ ነገር ያላችሁ አላችሁ፣ እናንተም ይቅርታ ጠይቁ። እናንተ መግባባት ሳትችሉ እነሱን ለማግባባት አትሞክሩ። በመጀመሪያ እናንተ ማነኝ ብላችሁ ራሳችሁ ጠይቁ። ነው ወይስ እናንተም ግርግር ትፈልጋላችሁ? ቲክቶክ ላይ ወሬ ፎሎ ትፈልጋላችሁ ነው? ወሬ እንደዚህ ትፈልጋላችሁ ነው? አልገባኝም እኔ። የትናንትናው አሁን ምኑ ነው የሚያስቀይመው? ቆይ እስኪ እንደው ቤተሰቦች የእውነት ፍርድ ፍረዱ። የትናንትናው ቪዲዮ አሁን ግምጃ ቤት መሄዷ ምኑ ጋ ነው ኖሩ? ምንድን ነው ኖሩ? ምንም አለባበሷ፣ እኔ ሁኔታዋ ግልጥልጥ አላለች። ደስ በሚል ሁኔታ የሄደችው እግዚአብሔርን ባለትዳር ቤት ባለትዳር መሀል መቀመጥ አያስፈልግ። ምንድን ነው መኝታ ነው እንዲያዙት እነሱ? ቪዲዮ ላይ እኮ ነው ያሉት። ከዛ በኋላ ምን እንደሚያደርጉ አይታችኋቸዋል? አላያችሁም? ከካሜራ ጀርባ ለግምጃዬ ምን አይነት ነገር እንዳደረገ ብሩኬ አይታችኋል? ሳያገኛት ነው ያደረው፣ አግኝተዋት ነው። በምታዩት ነገር ብቻ እናንተ ሰው እንጂ አታድርጉ። እነሱ ምንም ነገር ማድረግ ከፈለጉ ከካሜራ ጀርባ አንድ ናቸው። ስለዚህ አንድ ለመሆን ሞክሩ። እኔ ግን ደስ ብሎኛል። ፈጣሪን ነው የምላችሁ። ይመቻችሁ። የዛሬውን ሰርፕራይዝ የምጠብቀው ይሆናል። ባይ ጋይስ።